ግን እሱም እንደ ስራ የሚቆጠር ነው። ስለዚህ አንዳንድ ጊዜ ትምህርቱን በዛ መልክ ስናደርገው ይሄ እንደ ኮንቨርሴሽን ታይፕ ከጓደኞቻችሁ ጋር እንደምታወሩ አይነት በዛ መልክ ትምህርቱ ሲቀርብ ተማሪውም ደስ ብሎት ኢንጆይ እያደረገ ይማራል። አደልት ኤጁኬሽን አቀራረቡም እንደዛ ነው መሆን ያለበት፣ በሚያጨናንቅ መሆን የለበትም ነው። ስለዚህ በዚህ መልክ ነው እየሄድን ያለ ነው ማለት ነው። እንግዲህ ለማስታወስ ያህል አሳይመንቶችን የሰጠኋቸው ይመስለኛል። ስፔሻሊ ፖፑሌሽን እና ወይ ደግሞ ታርጌት ፖፑሌሽን እና ሳምፕሊንግ ስትራቴጂ የሚለው ኮንሰፕቶች ጽንሰ ሀሳቦች ምን እንደሆነ ሪቪው አድርጋችሁ ማቴሪያል ሪቪው አድርጋችሁ ሰማራይዝ አድርጋችሁ እንድታቀርቡ መሰለኝ ያልኳችሁና ዛሬ እሱ ላይ ነው የምናሳልፈው። ስለ ታርጌት ፖፑሌሽን እና ስለ ሳምፕሊንግ ስትራቴጂ ወይ ደግሞ ስለ ናሙና፣ ስለ ጥናቱ ውስጥ የሚሳተፉ ችግሩ ያለበት ማህበረሰብ እና በቀጥታ በጥናቱ ውስጥ የሚሳተፉ የማህበረሰብ አካል መለየት የሚሉት ማለት ነው። ፖፑሌሽን ታርጌት ፖፑሌሽን ችግሩ ያለበት ማህበረሰብ ነው። ሳምፕሊንግ የሚባለው ደግሞ ችግሩ ያለበት ማህበረሰብ ውስጥ የተወሰኑ ክፍሎችን ወስዶ ጥናቱ ውስጥ በማካተት የጥናቱ ክፍል አድርጎ ጥናቱ የሚጠና ከሆነ ያ ሳምፕሊንግ ይባላል ወይ ደግሞ ናሙና እንለዋለን። ምክንያቱም ሁሉንም የችግሩ ሰለባ የሆነው ወይ ደግሞ those who are victimized with the problem, their number is large, therefore you cannot include all population in the research process. But if the population are few in number, if it's manageable, we can include the whole population in the research. በዛ ጊዜ አክሰሰብል ይባላል። ያው አይነቶች ያላቸው በኋላ እነግራችኋለሁ። ግን ፕራክቲካሊ ሁሉንም ሰው የጥናቱን አካል ማድረግ አይቻልም፣ እንደ ችግሩ አይነት ነው። ስለዚህ አብዛኛው ችግር ብዙ ህዝብ የሚጋፈጠው ችግር ስለሆነ ያን ህዝብ በሙሉ ጥናት ውስጥ እናካትታለን ካልን አንደኛ ጊዜ አይበቃንም፣ አንዱ እሱ ነው። ሁለተኛ ገንዘብ አይበቃንም። ሶስተኛ አቅምም ላይኖር ይችላል። ስለዚህ ፖፑሌሽኑ ወይ ደግሞ ታርጌት ፖፑሌሽኑን ሊወክልልን ይችላል፣ ሳይንሳዊ በሆነ መንገድ ሊወክልልን ይችላል የምንለውን ናሙና ወይ ደግሞ ሳምፕሊንግ አመራረጥ ሳይንቲፊክ በሆነ መንገድ የምናከናውን ከሆነ በናሙና ላይ ያገኘነው ችግር ፕሮብሌም ወይ ደግሞ ሶሉሽን ያ ታርጌት ፖፑሌሽን አድረስ የሚያደርገው ወይ ደግሞ ከታርጌት ፖፑሌሽን የወጣው አካል ሪፕሬዘንት የሚያደርገው ማህበረሰብ የነሱ ችግርና ለነሱ ያመጣነው የመፍትሄ ሁኔታ በሙሉ ለሁሉም ፖፑሌሽን ይሰራል ነው። ሳይንሱ እንደዛ ነው። ለምሳሌ ችግሩን የተጋፈጡት 1000 ሰዎች ቢሆኑ እኛ ጥና ደግሞ 1000 ሰው ይወክልና ብለን 200 ሰው ብቻ ብናጠና በ200 ሰው ላይ የታየው ችግር ልክ በ1000 ሰው ላይ ችግሩ አለ ብለን ኮንክሉድ እናደርጋለን ማለት ነው። ወይ ደግሞ ለ200 ሰው ይሰራል ብለን ያሰብነው የመፍትሄ ሀሳብ ለ1000 ሰውም ይሰራል፣ ምክንያቱም ናሙና ላይ ታይተዋል እንላለን። የናሙና ጽንሰ ሀሳብ የሳምፕሊንግ ጽንሰ ሀሳብ ልክ አንድ ሰው ሐኪም ቤት ሄዶ የሽንት ምርመራ ቢያደርግ ወይ ደግሞ
የደም ምርመራ ቢያደርግ ሽንትን ለምርመራ ይፈለጋል ቢለው ሐኪሙ በሙሉ ሽንቱን ይዞ አይሄድም። በፍጹም ምንድነው የተወሰነ ዕቃ ሰጥተዋል። ትንሽ ሽንትህን በዚች ይዘና ይባላል። በሽታው ደግሞ ደም ውስጥ ደግሞ ካለ በሽታው ወይ ደግሞ ደም ውስጥ ለመኖሩ በምን መጠን እንዳለ ለማወቅ ደግሞ እንደዚሁ የደም ናሙና ሳምፕል ይወሰዳል። ስለዚህ በሽታው እዛ ውስጥ ታየ ማለት በሁሉም ደም ውስጥ በሽታው አለ ማለት ነው። ስለዚህ እዛ ነው። ልክ እንደዚሁም ወደ ሶሻል ፕሮብሌም ስንመጣ ደግሞ ማህበረሰብ ውስጥ አንድ ችግር አለ። ለምሳሌ በአንዲት ቤተክርስቲያን ዋይ በምትባለው ቤተክርስቲያን ስሟ ዋይ በምትባለው ቤተክርስቲያን ያሉት ምዕመናን የቅድስና ችግር ይታይባቸዋል። ብዙ ምዕመናን በእይታ ተለይቷል። ብዙ ጊዜ በመስሪያ ቤትም ሲጣሉ፣ በመስሪያ ቤት መጥፎ ስራ ሲሰራ ይሄ ሰው የት ቸርች ነው ሲባል ዋይ በምትባለው ቸርች ውስጥ ያለ ነው ይባላል። ይሄ ችግር ግን ምን ያህል እንደሆነ ስፋቱ ምን ያህል እንደሆነ ግን አይታወቅም። ግን እስካሁን የታዩ ችግሮች ዋይ በሚባለው ቤተክርስቲያን ውስጥ የሚከተሉ ሰዎች ናቸው ችግር ያለባቸው ተብሎ ችግሩ ይታያል። ስለ ኦብዘርቬሽን በምልከታ ማለት ነው። በትክክል ምን ያህል ሰው ችግር እንዳለባቸው ለማወቅ ግን የግዴታ ናሙና ተወስዶ ለምሳሌ የዛች ቤተክርስቲያን የምዕመን ብዛት 2000 ቢሆኑ ይሄ የቅድስና ችግር አለባቸው ተብሎ በመላምት የታየው ነገር ምን ያህል ነው፣ ችግሩ በምን ያህል ደረጃ ነው ያለው የሚለው ለማወቅ የግዴታ ናሙና ተወስዶ መጠናት አለበት። ስለዚህ ከ2000 ውስጥ 300 ወይም 400 ራንደምሊ ከተመረጡት አማኞች መካከል 80% ከ200 የቅድስና ችግር ያለባቸው ተገኝተዋል። ከ200 ውስጥ 80% ማለት እንግዲህ ኦልሞስት ወደ 190 ምናምን አካባቢ 180 አካባቢ ከ200 ውስጥ የቅድስና ችግር እንዳለባቸው ታውቋል እንበል። ምዕመኑ 2000 ነው። ከ200 በእጣ ከተመረጡት ማለት ነው። በእጣ ሲስተም አድሎ እንዳኖር 2000 ሰዎች እጣ አውጥቶ ማለት ነው። 2000 ሰዎች እጣ አውጥቶ እጣ ወጣላቸው የምርምሩ ተሳታፊ እንዲሆኑ ብናደርጋቸው 200 ሰዎች ማለት ነው። እነዛ ሲታይ ባህሪያቸው ሲጠና 180 አካባቢ የቅድስና ችግር ያለባቸው ሊጠጡ ይችላሉ፣ ሌላ ነገር ሊያደርጉ ይችላሉ። ከዚህ ተነስተን በቃ እውነትም እቺ ቤተክርስቲያን ዋይ የምትባለው ቤተክርስቲያን የቅድስና ችግር አለባት ብለን መደምደም እንችላለን። ምክንያቱም አመላካች ነው የወሰንነው ናሙና 2000 ሰው በሳይንሳዊ በሆነ መንገድ የሚወክል ስለሆነ 200 ሰው ላይ የታየው ችግር 2000 ሰው ላይም እንዳለ አድርገን እንቀበላለን ማለት ነው። ስለዚህ ለመፍትሄ መነሳትና መራራጥ እንችላለን ማለት ነው። ይሄ እንደ አንድ ምሳሌ እንዲገባችሁ ያህል ነው። ስለዚህ ምሳሌው ሪድ ወርልድ ምሳሌው በዚህ መንገድ ከነገርኳችሁ እስቲ ደግሞ ወደ እንትኑ እንሄዳለን። ያንዳንዱ ምን እንደሆነና የናሙና አይነቶች ደግሞ ምን እንደሆኑ ለማየት እንሞክራለን። ከዛ በፊት ግን እናንተ በሰጧችሁ አሳይመንት መሰረት ምን ሰርታችኋል? ምንስ ይዛችሁ መጥቷችኋል? ከዛ መጀመሪያ ልነሳ እስቲ። ምን ሰራችሁ? እንዴት አድርጋችሁ አደራጃችሁ ሰመሪ ኖታችሁን? መጀመሪያ የሚጀምረው ከየት ነው?
ከኑር አለህ? ኑራ የለም? አለ። ታዲያ ቤት አትሉም ስጠራችሁ? ምን ሰራህ? አለ ዶክተር እኮ ምን ሰራ ንገረኛ። አሳይመንቱን ሰርቼ ልክ ያለው። እስቲ ንገረኝ፣ ምን ሰራ? እንዴት ሰራ ነው? አዎ መጀመሪያ ጥያቄ የሰራሁት የመጀመሪያ ጥያቄ preparing a summer note on the following key terms ይላል። ኳሊታቲቭ ሪሰርች፣ ኳንቲታቲቭ ሪሰርች፣ ሚክስድ ሪሰርች ላይ ሰመሪ ኖቱን አዘጋጅ ይለኛል። እሺ እዚ ላይ ሰመሪ ኖቱን አዘጋጅች ያለው። ኦኬ ኳሊታቲቭ ሪሰርች definition systematic investigation that focuses on quantifying data and phenomena and the purpose of እሱን ስለማነበው ቀጥ ሁለተኛ ጥያቄ የለም እንዴ? ኦኬ ሁለተኛ ጥያቄ አለ። ሁለተኛ ጥያቄም ሰርቻለሁ። ምን ይላል? እኔ ሾርት አድርጌ ነው የሰራሁት። ሁለተኛ ጥያቄ prepare summary note on the following key terms like population sampling, probability sampling, non-probability sampling ላይ summary note አዘጋጅቻለሁ። በጣም እሱ የምንነጋገረው እስቲ ልዩነቱ ብቻ ንገረኝ። የፕሮባቢሊቲ ሳምፕሊንግ፣ ነን ፕሮባቢሊቲ ሳምፕሊንግ፣ ታርጌት ፖፑሌሽን ሳምፕሊንግ እነዚህ ምንድን ናቸው? ምን ገባህ? ሳምፕሊንግ ፖፑሌሽን ምንድን ነው? ፖፑሌሽን ምንድን ነው? ሳምፕሊንግ ፖፑሌሽን ማለት the entire group of individuals or elements that researcher aim to study or draw conclusion about it. እሱ ማለት ከኢንታየር ግሩፖች እኔ ማጥናት የምፈልገው ከኢንታየር ግሩፖቹ ናቸው ወይ ደግሞ ኢንዲቪጁዋልስ ወይ ደግሞ ሌላ ነገር እኔ ማጥናት የምፈልገው እሱ ፖፑሌሽን ይባላል። እሺ ቬሪ ጉድ። ሳምፕሊንግስ and sampling population ማለት ደግሞ a subset of population ከዛኛው ከግሩፑ ሳምፕሊንግ ፖፑሌሽን ደግሞ ሳብሴት የዛኛው ፖፑሌሽን ሳብሴቱ ነው። ሳብሴት ኦፍ ዘ ፖፑሌሽን selected for actual data collection ይባላል። እንደዛ ነው እኔ ያገኘሁት። በጣም ጥሩ very good and the probability sampling probability sampling is a sampling technique where every member of the population as known I'm sorry that ቤት ውስጥ እንግዲህ ልጆች እየገቡኝ ስለሆነ ታርጎልኝ እንደዛ ነው የሰራሁት። ናን ፕሮባቢሊቲ ሳምፕሊንግ ደግሞ እሱ ደግሞ ሳምፕሊንግ ሜተድ ዌር ኖት ኦል ሜምበር ሃቭ a noun or equal chance of being selected ነው የሚለው። በጣም ቆንጆ ነው ኑራ፣ በደንብ አድርገህ ነው ያልከው። ስለዚህ ማርክ አግኝተሃል፣ ጥሩ ማርክ አግኝተሃል። በደንብ አድርገህ ገብቶሃል ምን ፖፑሌሽን እንደሆነ፣ ሳምፕሊንግ ወይ ደግሞ ሳምፕል ፖፑሌሽን እንደሆነ፣ ፕሮባቢሊቲ ሳምፕሊንግ እና ፕሮባቢሊቲ ሳምፕሊንግ እንደሆነ በደንብ ገብቶሃል። እሱ የምፈልገው እሱ ነው። ቴንኪዩ። እሺ ሌላ ማን ነው የሚጨምረው? ገነት አለሽ? ማለት ይግሩቱ
ገነት የለሽም? ይሰማል? ገነት አለሽ የለሽም? አለው። እሺ ገነት ሰላም ነሽ? እግዚአብሔር ይመስገን። ገነት እኛ ጋር ስታፍ ሆነሽ የምታስተምሪ ነው ወይስ ሌላ ገነት ነሽ? አይ አይደለም፣ ስታፍ አይደለም። እሺ እስቲ ስለ ታርጌት ፖፑሌሽን እና ስለ ሳምፕሊንግ እስቲ ምን ተረዳሽ? ነን ፖፑሌሽን እና ፕሮባቢሊቲ ሳምፕሊንግ ነው ሰራሁት እና ነን ፕሮባቢሊቲ ሳምፕሊንግ does not use a randomly selection ነው። ፖፑሌሽን ሳምፕሊንግ ደግሞ sampling technique where every unit population non-zero chance selection ነው እሱ ደግሞ ነው። ኦኬ ዘላለም አለው ዶክተር ሰላም አመሻችሁ። እንደምን አመሸህ ዘላለም። እስቲ ምን ስታነበው ኖት ስታዘጋጅ እስቲ ምን ተማርክ? እስቲ ንገረን። እሺ አመሰግናለሁ። እኛ ዴይ ቱ ዴይ የምንሰራ ከሳምሶንግ አንድ ኦርጋናይዜሽን እና በዚህ ጉዳይ ላይ ብዙ ሪሰርቾችን ስለምንሰራ ሚል ኦፊሰር ነኝና ሞኒተሪንግ ላይ ስለምንሰራ ብዙ እንሰራለን እና ፖፑሌሽን ማለት ለኛ በቤዝድ ኦን ዚስ ኮንቴክስት ማለት ለሆል የኛ ፕሮጀክቶቻችን የምንሰራባቸው ኤሪያ ከቨሬጅ ላይ ያሉ ዘሆል በአንድም በሌላም አድሬስ የምናደርጋቸው ፖፑሌሽን ብለን እንጠራቸዋለን። ከፖፑሌሽን ውስጥ ደግሞ ለምሳሌ ኢምፓክቶቻችንን ለማምጣት ስንፈልግ ደግሞ ታርጌት አድርገን የምንሰራቸው አሉ እና ኢምፓክቶችን ሜጀር ለማድረግ ከውስጡ ሰሌክት አድርገን በሳምፕሊንግ በራንደም ወይ ራንደም ሳምፕሊንግ በፕሮባቢሊቲ ነው ነን ፕሮባቢሊቲ ሳምፕሊንግ ሰሌክት የምናደርጋቸው ካታጎሪ ወደ ሜዠርመንት የምናስገባቸው ሰዎች ታርጌት ወይም ሳምፕሊንግ ነምበሮቻችን ብለን እንይዛቸዋለን ማለት ነው። በዚህ ውስጥ እንግዲህ ብዙ ጊዜ እኛ የምንጠቀማቸው በዚህ ፕሮጀክት ውስጥ ራንደም ሳምፕሊንግ ፕሮባቢሊቲ ሳምፕሊንግ እንጠቀማለን። ቅድም እነሱም ሲሉ እንደነበረው ራንደም ሴሌክሽን ቢያዝነሱ ሎ የሆነ በራንደም ሳምፕሊንግ ሴሌክሽን እንጠቀማለን። ብዙ ጊዜ የምንጠቀመው ሲምፕል ራንደም ሳምፕሊንግ ነው። ኤቭሪ እዛ ውስጥ ያሉት ከታርጌት ፖፑሌሽኖቻችን ውስጥ ኤቭሪዋን ሃዝ ኢኳል ቻንስ ቱ ቢ ሴሌክትድ የሚል ነው። ሲሚላር ነገር ቻንስ አላቸው። በዛ ውስጥ በግሩፕ በሚደረጉበት ነገር ሴሌክት እናደርጋቸዋለን። ሌላ ጉዳይ ደግሞ ሲስተማቲክ ሳምፕሊንግም እንጠቀማለን። አንዳንዴ ማለት የሆነ ስታርቲንግ ፖይንት ኤንዝ ወይም ቹዝን ፖይንት እንወስድና ከዛ ውስጥ ሲስተማቲካሊ ሳምፕል ድሮፕ አድርገን እንወስዳለን። ብዙ ጊዜ እኛ በዚህ ዓመት የምንጠቀመው ስትራቲፋይድ እናደርገዋለን። አንዳንድ የፖፑሌሽኖቻችን ማለት ስትራታ እንፈጥርና የተለያየ ስትራታ ፈጥረን በዛ ስትራታዎች ውስጥ አሳይን ካደረግን በኋላ ቁጥሮችን ፕሮባቢሊቲያቸውን ድሮፕ አድርገን ሰብ ካታጎሪ እናደርጋለን። ብዙ ጊዜ ደግሞ በጣም ሲከብደን ክላስተር እንፈጥርለታለን ማለት ነው። እኛ ብዙ ጊዜ ሁለት አይነት ክላስተር ለቀበሌዎቻችን ሰሌክት እናደርግና ወይ አርባን ወር ሩራል እናደርጋለን። አለበለዛም ደግሞ ኢኮኖሚካሊ ጂኦግራፊካሊም ደግሞ እንከፋፍላቸውና በዛ ውስጥ ታርጌቶቻችንን አውጥተን ሳምፕል ከጣልን በኋላ ሜዠር እናደርጋለን ማለት ነው። በዚህ መንገድ ታርጌት ኢምፓክት ሜዠርመንት እናደርጋለን ማለት ነው። ታንኪዩ ዶክተር። በጣም ጥሩ ነው ዘላለም። በጣም በደንብ አድርገን ኤክስፕሌን ያደረግከው እየሰራችበት ስለሆነ ልጆች በጣም ሪሰርች ፕሮጀክት በደንብ ይጠቀማሉ። ስለዚህ ተግባርና እየሰራው ካለው ነገር አያይዘ በምሳሌ ያስረዳልን። በጣም ጥሩ ነው። ቴንክ ዩ ሶ ማች። ስለዚህ ጥሩ ማርክ አግኝታ ማለት ነው። ኦኬ ሳሊ እስቲ ሳሊ አለ ሳሊ? ኦኬ ሳሊ የለም። ጌታቸው አለ?
ጌታቸው ኦኬ ክላሱ ፓርቲሲፔሽን ማርክ እንድታገኙ ነበረ። እንግዲህ ሶስት ሰው ነው ማርክ ያገኘው ማለት ነው። ሌሎቹ ኦልሞስት ሳምሶን አለ ወደ ሳምሶን አለ። ኦኬ ወልዴ ፓስተር ወልዴ አለ እንዴ? ፓስተር ወልዴም ወጥቷ ማለት ነው። ፒተር እና ወንድም ሳምሶን መጀመሪያ ማን አለ? ሳምሶን አለ። ኦኬ ሳምሶን ሳምሶን ያው ክላሱ ማስተስመንት ስለሆነ ፓርቲሲፔሽን ማርክ ልታገኝ ነው። አንተም አጠር አድርገህ ያልተነሳ ነገር ካለ ዘላለም ያላነሳው ነገር ካለ ጨምረ ስለ ፖፑሌሽን ስቴት ፖፑሌሽን ስለ ሳምፕሊንግ እና ስለ ፕሮባቢሊቲ እና ፓወር ሳምፕሊንግ ምን እንደተማርክ ሪፍሌክት አድርግ። እሺ ይሰማል አይደል? ይሰማል። ወንድም ሳምሶን ቀጥል። ድምጽ መንገድ ላይ ሆኜ ነው። ያው ሪሰርች ፖፑሌሽን ዘ ኢንታየር ግሩፕ ነው። ያው እንደ ወንድሞችም ያሉት እንዳለ የሚጠናው ወረዳ ሊሆን ይችላል ወይ ቀበሌ ሊሆን ይችላል። ያው እንዳለ ኢንታየር ግሩፑን ነው የምናደርገው። ለምሳሌ አንድ ቦታ ስለ አስተማሪዎች ልናጠና ብንፈልግ እዛ ትምህርት ቤት ውስጥ ያሉ አስተማሪዎች ጠቅላላ እንደማለት ነው። ከዛም በኋላ ሳምፕሉ ደግሞ ቀደም እንደተባለ ሳብሴት ነው የዛ የሪሰርች ፖፑሌሽኑ። ከዛ ሴሌክትድ የሆኑ ናቸው። ሌላ ላይ እንትን ከማረግ ፕሮባቢሊቲ ሳምፕሊንግ እና ከምን አንፃር ባያቸው ፕሮባቢሊቲ ሳምፕሊንግ ከሴሌክሽን ሜተድ አንፃር ራንደም ሜተድ ነው። ሪፕሬዘንታቲቭ እነሱን ያው ዲፈረንሳቸውን ነው የሆነን ፕሮባቢሊቲ ጋር ማየው። ሪፕሬዘንታቲቭ ሳምፕል ነው የፖፑሌሽኑ ሪፕሬዘንታቲቭ እናገኛለን። ለምሳሌ ሲምፕል ራንደም ሳምፕሊንግ የሚባል ሜተድ ልንጠቀም እንችላለን። አንዳንዴ አሁን ነን ፕሮባቢሊቲ ሳምፕሊንግ ላይ አንዳንዶች ሜምበር ቻንስ ሊያገኙ ይችላሉ የመመረጥ። ነን ፕሮባቢሊቲ ሳምፕሊንግ ላይ ቻንስ አያገኙ። ነን ራንደም ሜተድ ነው። ኮንቬኒየንስ ይጠቀማል። ፐርፐዚቭ ሳምፕሊንግ ሜተድ እንጠቀማለን እዛ ላይ። ከዛ ደግሞ ከሪፕሬዘንታቲቭ ጋራ ስናነጻጽረው ሃይ ሪስክ ኦፍ ባያዝ ሊኖረው ይችላል። ምክንያቱም ሪፕሬዘንት ሊያደርግ ይችላል። ያኛው ሞስትሊ ፐርፐዝ የምንጠቀምበት ነው ይሄ ነን ፕሮባቢሊቲ ሳምፕሊንግ። ከዛ ከአስፔክቱ አንፃር ሳየው ስትራቲፋይድ ሳምፕሊንግ ፕሮባቢሊቲ ላይ ልንጠቀም እንችላለን። ስትራቲፋይድ ሳምፕሊንግ ሜተድ ለምሳሌ 100 ሰዎች ይኖሩና ከዛ ውስጥ 20 ብናጠና ሴቶችንም ወንዶችንም እኩል የምናካፍልበት የሴቶችንም የወንዶችንም ተሳትፎ ለመክተት ሁሉንም እንድናካትት፣ አለበለዚያ ሳምፕሊንግን ብናረግ ወንዶች ብቻ ሊመረጡ ይችላሉ የሴቶች ብቻ። ግን እንደዛ እንዳይሆን ስትራቲፋይድ ሳምፕሊንግ እንጠቀማለን። ለምን? ሴቶችም እኩል ወንዶችም እኩል ተሳትፎ ካላቸው ቁጥር አንፃር እንዲገቡ ለማድረግ የሳምፕሊንግ
ፕሮባቢሊቲ ሳምፕሊንግ ለኳንቲቴቲቭ ሱቴብል ነው። ይሄ ፕሮባቢሊቲ ሳምፕሊንግ ለዚህኛው ይጠቅማል። ስለዚህ ፕሮባቢሊቲ ሳምፕሊንግ እንዳጠቃላይ የእያንዳንዱ ፖፑሌሽን ተሳታፊነት ሪፕሬዘንታቲቭን ለማወቅ ለመድረስ ኢንሹር ያደርጋል ፕሮባቢሊቲ ሳምፕሊንግ። ይህንን ፕሮባቢሊቲ ሳምፕሊንግ ደግሞ ጀጅመንት አለው። ከዛም በኋላ ራንደም ሳምፕሊንግ በማያስፈልግበት ጊዜ ወይም ፐርፐዚቭ ሳምፕሊንግ በምንፈልግበት ጊዜ ያንን የምናደርግበት ነው። ስለዚህ ይሄን ይመስላል። ነገር ካላበዛው እዚህ ላይ ባቆም። በጣም ጥሩ። ዶክተር አልወጣው ሳምሶን በደንብ አስረድተናል። ጥሩ ሪፍሌክሽን ነው። በደንብ ማንበብህን ያመላክታል። ስለዚህ አንተም እንዲሁ ጥሩ ማርክ አግኝተሃል ማለት ነው። እስጉድ ፓስተር ወልዴ መጥተሃል? አሁን ነበርኩኝ፣ ማይክ ነው ያልሰራልኝ። አሁን ሞባይልን ከፍቼ ነው የፒሲ ማይክ አልሰራልኝ። በቃ የክላሱ ፓርቲሲፔሽን ማርክ ነው። አንተም እንደዚሁ ስለ ሪሰርች ፖፑሌሽን ታርጌት ፖፑሌሽን ምን እንደሆነ ሳምፕል ፖፑሌሽን ምን እንደሆነ ፕሮባቢሊቲ እና ፕሮባቢሊቲ ሳምፕሊንግ ቴክኒኮችን እነዚህን እስቲ ያነበብከውን የተረዳውን እስቲ ሪፍሌክት አድርግልን። እሺ፣ አመሰግናለሁ ዶክተር። ያው ሰመሪ ኖቱ ፖፑሌሽን ሳምፕል ኤንድ ሳምፕሊንግ ስትራቴጂው አይቻለሁ። ኳሊቴቲቭም ኳንቲቴቲቭም እንደገና ደግሞ ሚክስድ ሪሰርች ሜቶዱንም አይቻለሁ። አሁን ይሄኛውን the entire group of individual objects or events that the research entire below አቤት ዶክተር ሳምሶን ሚውት አድርግ። እሺ ፓስተር ቀጥል። እሺ አሁን ይሰማል? ይሰማል አሁን። the research population the entire group and individual object or event that the researcher entire እንደሆነ አይቻለሁ። core concept target population the idea complete group that meet the study crucial ነው። የሪሰርች ሳምፕሊንግ ፖፑሌሽን ኦር ሳምፕል ደግሞ የሰራሁት the suspect ወይም ሰብ group of the population that the actual selected to participate in the research study ነው እንትኑ core concept ደግሞ the extent to which the characteristics of the sample actually reflect the characters of the population. A highly representative sample is crucial for generalization. No. Okay. So now, Pastor. Probability sampling strategy ደግሞ ያየሁት sampling method where every element in the population has a known non-zero chance of the being selected for the sample. The selection process in redeem ensuring that the samples are likely to be representative the population.
core concept 2, selection, the defining characteristic selected in based on chance, not researcher discrimination ነው። ልቀጥል ፕሮፌሰር ወይም ነን? በቃ ይበቃል። ጥሩ ነው። ጥሩ አድርገህ አብራርተሃል። ከአንድ ፓስተር የሚጠበቀውን ብለሃል። ጥሩ ነው። ስለዚህ ማርክ አግኝተሃል። ፒተር አለሁኝ። እኔ ምናልባት እስካሁን ካልተነካው ነን ፕሮባቢሊቲ ሳምፕሊንግ ነው። ሌላውን ሁሉም ስለነካው በተለይ ስፔሻሊ ሳሚና ዘላለም በጣም ስለሄዱበት ብዙ መድገም፣ ግን ነን ፕሮባቢሊቲ ሳምፕሊንግ ደግሞ እንዳለ ጥያቄውም ላይ ስለተቀመጠ እሱ ላይ ጥቂት ነገር ማለት ፈልጌ ነው። ይሄ በአማርኛ ወሳኝ ናሙና የሚል ነው። ይሄ ናሙና ወሳጁ ወይም ሪሰርቸሩ አጥኚው፣ እነዛኞቹ አጥኚው በረንደም ሲወስድ፣ ይሄ ፕሮባቢሊቲ ሳምፕሊንግ ላይ በረንደም ሲወስድ በእጣ ጥሎ ወይም እንደ እጣ አድርጎ ሲወስድ፣ ይሄኛው ግን በአጥኚው ፍላጎት ላይ ቤዝ ባረገ መንገድ የራሱን ዕውቀት የራሱን ልምድ ወይም የምፈልገውን መረጃ ላገኝበት እችላለሁ የሚለውን አካል በራሱ አማካኝነት ሰሌክት አድርጎ ወስዶ ከዛ ናሙና የሚሰበስብበትና መረጃ የሚወስድበት የሳምፕሊንግ ስርዓት ነው። ወሳኝ ናሙና ይባላል። ይሄ ነን ፕሮባቢሊቲ ሳምፕሊንግ የሚለው ማለት ነው። ይሄም ምናልባት ካለው ፖፑሌሽን ውስጥ ምላሹን የሚፈልገውን ነጥብ በትክክል ሊሰጡኝ ይችላሉ የሚላቸውን ቁጥር መጠን ወስኖ ራሱ ሰሌክት የሚያደርግበት ነው። ነን ፕሮባቢሊቲ የሚለውን ልጨምር ፈልጌ ነው። በደንብ አድርገን የገለጽከው ፒተር፣ በእውነት ጎበዝ ነህ ኦልሞስት። ስለዚህ የሪሰርች ኮንሰፕት በደንብ እየገባችሁ እንደሆነ አሁን እኔም ራሴ ያየሁ ነው። ስለዚህ በጣም ደስ ብሎኛል። አም ቬሪ ሃፒ። ምንም የጎደላችሁ ነገር የለም ማለት ነው። ስለዚህ ለሚቀጥለው እንግዲህ የምናደርገው ሪሰርች ፕሮፖዛል እንዴት አድርጋችሁ እንደምትጽፉ ያንን ኦልሬዲ ማቴሪያሉ ላይ ያለላችሁ ሪሰርች ፕሮፖዛል፣ እሱን አንድ ጊዜ እንሄድበታለን። አሁን የተወሰነ መካከል ማለት ነው። ቀጥሎ እንግዲህ ተርም ፔፐር እየሰራችሁ በመሃል እንሄዳለን። ለምሳሌ ፕሮብሌም አይደንቲፋይ አድርጋችሁ የዛን ፕሮብሌም ታይትል ጽፋችሁ ፕሮፖዛል ዴቨሎፕ ታደርጋላችሁ። አንዱ ተርም ፔፐራችሁ እሱ ነው። ሁለተኛ ተርም ፔፐራችሁ ያንን ፕሮፖዛል ወደ መሬት ማውረድ ነው፣ መተግበር ነው። ፕሮፖዛል እቅድ ነው። መፍትሄ ይዛችሁ እንድትመጡ አቅጣጫ የሚያሳያችሁ ሂደትን የሪሰርችን የምርምር ሂደት የሚጠቁም እቅድ ማለት ነው ሪሰርች ፕሮፖዛል። ስለዚህ ራሱ ሪሰርች ፕሮፖዛሉ መጽሐፍ አንድ እንደ ተርም ፔፐር ይቆጠርላቸዋል። ሁለተኛ ተርም ፔፐር ደግሞ ያንን ሪሰርች ፕሮፖዛል ወደ መሬት አወርዳችሁ በተግባር ችግሩን በደንብ አድርጋችሁ አጥንታችሁ ዳታ ሰብሰባችሁ ዳታ ኦርጋናይዝ አድርጋችሁ ተንትናችሁ ከዛ በኋላ ሪኮመንዴሽናችሁን ሁሉ ፉል ሪፖርት ያለ ደግሞ ሁለተኛ ዙር ተርም ፔፐር ትሰራላችሁ ማለት ነው። በዛ መሰረት ኮርሱን የምንጨርስ ይሆናል። ስለዚህ ሁለት ተርም ፔፐሮች አሉ። ሪሰርች ፕሮፖዛል ራይቲንግ አንድ፣ ሁለተኛ ሪሰርች ፕሮፖዛሉ ወደ መሬት ማውረድ ወይ ደግሞ እሱም መተግበር ማለት ነው። ያ ሁለተኛ ተርም ፔፐር ይሆናል። በዛው ልክ ነው ኮርሱ የሚያልቀው ማለት ነው። ፈተና ምናምን የለውም። በዚሁ በተርም ፔፐር እና በክላሱ ፓርቲሲፔሽን ነው ግሬዳችን የምለየው። ሞር በክላሱ ፓርቲሲፔሽን ነው በጣም የምለየው። ክላስ ፓርቲሲፔሽናችን ማንነታችሁ በደንብ አድርጎ ያሳየኛል ማለት ነው።
ኦኬ እንግዲህ ለማጠቃለል ያህል አሁን ስለ ስፔሻሊ ስለ ሳምፕሊንግ ስትራቴጂ ማለት ነው ፖፑሌሽን እንደሆነ በደንብ አድርጋችሁ ሁላችሁም ብላችሁታል። ዋናው ምንድነው የሳምፕሊንግ ስትራቴጂዎች ናቸው። ሳምፕሊንግን እንዴት ፍሬም አደርጋለሁ? ሃው ዱ አይ ፍሬም ማይ ሳምፕሊንግ የሚለው በጣም ወሳኝ ቢኮዝ ትክክለኛ ሳምፕሊንግ ካልወሰድን የሳምፕሊንጉ ፋይንዲንግ ጀነራላይዝ ማድረግ አንችልም። አንዱ የኳንቲቴቲቭ ሪሰርች እና ኳሊቴቲቭ ሪሰርች ልዩነታቸው እሱ ነው። ኳንቲቴቲቭ ሪሰርች ብዙ ጊዜ የሳምፕሊንጉ ጥናት ለፖፑሌሽኑ ጀነራላይዝ እናደርጋለን ይሰራል ማለት ነው። ስለዚህ ይሄ ደግሞ የሚሆነው በፕሪኮንዲሽን ነው። ትክክለኛ ሳምፕሊንግ ሳይዝ ሳይንቲፊክ በሆነ መንገድ ሳምፕሊንግ ሳይዛችንን ፍሬም አድርገን የሳምፕሊንጉን ባህሪ አጥንተን የሳምፕሊንጉ ባህሪ በትክክል ለፖፑሌሽን እንደሚሰራ አድርገን ነው ምርምር የምንሰራው። ስለዚህ ሁሉም ፖፑሌሽን ባህሪ ማጥራት ስለማንችል ማለት ነው በሶሻል ሳይንስ ካለ ኢስ ፐርፌክት ነው። ሳምፕላችን ዘሆል ፖፑሌሽን ከሆነ በቃ ይሄ በጣም የሳምፕሊንግ ስህተት የለም ማለት ነው። በቃ 100% ምንም አይነት የሳምፕሊንግ ስህተት የለውም። ነገር ግን ሳምፕሊንግ ፍሬም ስናደርግ ስህተት አለ፣ ምን ጊዜ ኢረር አለ። የሳምፕሊንግ ፍሬም ኢረር አለ። ያ ኢረር ግን ሚኒማይዝ ማድረግ አለብን። ኢረሩ ከፍ ማለት የለበትም። ለምሳሌ አንድ ሰው ዘሆል ፖፑሌሽኑን ቢያጠናና ፖፑሌሽኑ የሚወክለው ሳምፕል መርጦ ቢያጠና ፋይንዲንጉ መካከል ልዩነት አለ ምን ጊዜም። ለምሳሌ የገጠይ ብጠይቃችሁ ዘሆል ፖፑሌሽን ያጠና ሰው ፋይንዲንግ እና የሳምፕሊንግን ፋይንዲንግ ስናወዳድር ሞር ትክክለኛ ፋይንዲንግ የትኛው ይመስላችኋል? እናንተ እስቲ መልሱልኝ። ከተቻለ ዘሆሉ ነው ትክክለኛውን ነገር ሊሰጥ የሚችለው። ግን በጣም ጥሩ እሱ ነው። አዎ እውነት ነው። በቃ ምንም ግን አይባልም። ፖፑሌሽኑ ነው። ምክንያቱም ሁሉ መረጃ ከሁሉም ከሰበሰብን እውነቱ ሞር ግልጽ ይሆናል ከሳምፕሊንግ ልም ማለት ነው። ስለዚህ እሱ ምንም ከማንም ጋር እናነጻጽርም። ነገር ግን የጊዜ ጉዳይ የሀብት ጉዳይ ስለማይቻል ነው። ለምሳሌ ስለ አንድ ኢንሲደንት መረጃ የሚሰጡ ሰዎች መረጃ አንዳንድ ጊዜ አይበቃም ጨምሩ ይባላል። ሳቹሬት እስከሚሆን ድረስ ማለት ይሄ ማለት መረጃ ሲደጋገም ሰዎች የሚሉት ነገር ሁሉ ሲደጋገም ተመሳሳይ ከሆነ ሳቹሬት ይባላል በቃ። ስለዚህ ብዙ ሰው የመሰከረለት ነገር እውነት ነው ማለት ነው ከጥቂት ሰው ይልቅ። ለዛ ነው ይሄ ሳምፕሊንግ ኢረር የሚባለው ዘሆል ፖፑሌሽን እንደ ሳምፕል ወስደን ነገር ግን ከፖፑሌሽን ደግሞ ሰብ ግሩፕ ወስደን ብናጠና ፋይንዲንግ መካከል ብዙ ልዩነት የለም። ያለው ልዩነት ግን ቶለሬት የምናደርገው ልዩነት ነው ወይ ደግሞ እንዳጋጣሚ የታየ ልዩነት ነው ብለን መቀበል መቻል አለብን። እሱም በኋላ ሌቨል ኦፍ ሲግኒፊካንስ የምትባል አልፋ የምትባላለች ስለሱ በኋላ የምናየው ሌላ ጊዜ የምናየውና ማለት ነው። ስለዚህ ሳምፕሊንግ አወሳሰዳችን ፎርሙላ አለው። ፎርሙላውን እዛ ላይ አስቀምጬላችኋለሁ። አይ ቲንክ የማኔ ፎርሙላ እዛ ላይ አለ፣ ታነቡታላችሁ። ፎርሙላ አለው። ፖፑሌሽን ዘ ሆል ፖፑሌሽን ሲካፈል ለ1 ፕላስ ፖፑሌሽን ታይምስ ኢ ስኩዌርድ የምትባል ነገር አለች። በዛ መሰረት የምንወስደውን ሳምፕሊንግ መጠን ሳይዝ ሳይንቲፊክ በሆነ መንገድ ካልኩሌትድ ነው የሚሆነው። ፎርሙላ አለው ማለት ነው። በዛ ፎርሙላ መሰረት ነው 2000 ሰዎች ከሆነ ምን ያህል፣ 10000 ከሆነ ምን ያህል የሚለው ነገር በዛ እንጠቀማለን። ይሄ ግን ለሁሉም አይሰራም። ነገር ግን የሚሰራ ብዙ ጊዜ
ስፔሻሊ ለራንደምሊ ሰሌክትድ ለሆኑ ማለት ነው። በዛ መልክ ከመረጥን ነው። ካልሆነ ግን ቅድም እንደተባለው ለምሳሌ በ2017 ዓመተ ምህረት የማቴማቲክስ የተማሪዎች የማቴማቲክስ ሂሳብ ችሎታ እና ዝም ብሎ ማጥራት ቢፈልግ ማለት ነው የሚደረገው የግዴታ የሁሉንም 12ኛ ክፍል ተማሪን ጥናት ማካተት ከባድ ነው። ክላስተር ሳምፕሊንግ ቴክኒክ እንጠቀማለን። ክላስተር ማለት መጀመሪያ ክላስተሮች ብዙ ናቸው። ለምሳሌ ጂኦግራፊካል ክላስተር አለ፣ ሪሊጂየስ ምንድን ነው የሚባለው ይሄ ወይ ደግሞ የመንግስት አቀማመጥ ለምሳሌ አሁን ክልል ኢትዮጵያ ስንት ክልሎች ያሉት በዛ በስኩል ክላስተር በስኩል አለ፣ ክላስተር በሃይማኖት አለ፣ ክላስተር በጂኦግራፊካ ብዙ እንትኖች አሉ። ክላስተር በእድሜ አለ ከፈለግን ማለት ነው። እኔ ያው ለምሳሌ የ12ኛ ክፍል የማቴማቲክስ አካዳሚ አቺቭመንት ብናጠና ወይ ደግሞ ተማሪዎች ለማቴማቲክስ ያላቸው ፍላጎት ለማቴማቲክስ ያላቸው ፍላጎት እንመርምር። ምንድነው ተማሪዎች የሚሉ በማቴማቲክስ ላይ ለምሳሌ 9ኛ ክፍል ሊሆን ይችላል ወይ 10ኛ ክፍል ሊሆን ይችላል። አንድ ሰው ይሄን ማጥናት ከፈለገ ማድረግ ያለበት የሁሉም ተማሪዎች ማቴማቲክስ ትምህርት የሚያዩ ተማሪዎች በሙሉ ማካተት በጣም ከባድ ነው የሚሆነው። ስለዚህ ምንድነው በክላስተር ሳምፕል ቴክኒክ ይጠቀማል። አስተማሪ መጀመሪያ ከክልሎች መካከል አንድ ክልል ይመርጣል። ለምሳሌ እንበል በዕጣ ይመርጣል። ከክልሎች መካከል አንዱን ክልል በዕጣ ይመርጣል። እንደ አጋጣሚ ለምሳሌ ዕጣው ሲዳማ ክልል ከደረሰ ካሉ ክልሎች ማለት ነው። ስለዚህ የሲዳማ ክልል አሁን ታርጌት ፖፑሌሽን ይሆናል ማለት ነው። ስለዚህ ታርጌት ፖፑሌሽናችንን ከለየ ሲዳማ ክልል ከሆነ ማለት ነው። ከዛ ከሲዳማ ክልል ውስጥ ካሉ ትምህርት ቤቶች ውስጥ የማቴማቲክስ ትምህርት ላይ የሲዳማ ተማሪዎች ያላቸውን አመለካከት እናጠራለን ማለት ነው። ስለዚህ በዚህ ጊዜ ሲዳማ ተማሪ ብልም ተማሪዎች የምንለው ይሄም በጣም ይበዛል። አሁን ሌላ ደግሞ ሲዳማ በስንት ዞን የተከፋፈለ ነው። ያ ክላስተር ይሆናል። 6 ዞን ካሉት ከ6 ዞን ውስጥ አንዱን ዞን በዕጣ እንመርጣለን። አሁንም 6 ዞን ውስጥ ከአንዱ ዞን በዕጣ እንመርጣለን። ከዛ ዕጣ ይወጣለት ዞን ለምሳሌ ይርጋለም ከሆነ የይርጋለም ዞን ላይ ከሆነ አሁን የይርጋለም ዞን ውስጥ የሚገኙ የሃይ ስኩል ተማሪዎች የ12ኛ ክፍል ተማሪዎች በሙሉ የዚህ ጥናት ተሳታፊ ይሆናሉ። ሆል የይርጋለም ዞን ውስጥ የሚገኙ ሃይ ስኩል የ12ኛ ክፍል ተማሪዎች በሙሉ የምርምሩ ተሳታፊ ይሆናሉ። ይሄ ከሆነ ክላስተር ሳምፕሊንግ ይባላል። ይሄ ብዙ ጊዜ ታርጌት ፖፑሌሽናችን ተበታትኖ ካለ ማለት ነው። ምክንያቱም በጣም በሁሉም ኢትዮጵያ ውስጥ ካለ የግዴታ ክላስተር እያደረግን ካላጠናን በስተቀር ለማጥራት ስለማይመች ነው ይሄ ክላስተር ሳምፕሊንግ እንጠቀመው ማለት ነው። ሌላው በጥንቃቄ ማድረግ አለብን በሳምፕሊንግ ፍሬም ስንሰራ ማለት ነው። በአንድ በታርጌት ፖፑሌሽን ውስጥ ያለው ማህበረሰብ አንድ አይነት ባህሪ ላይኖረው ይችላል። ማህበረሰቡ በሰብ ግሩፕ ይከፋፈላል። ይሄ ስትራታ ይባላል። ለምሳሌ እንበል በአንድ እንደቀደሙ የ12ኛ ክፍል ተማሪዎች ለማቴማቲክስ ያላቸው አመለካከት የሚለውን ከፈለግን በሃይማኖት ልንከፍል እንችላለን። ለምሳሌ የኦርቶዶክስ እምነት ተከታዮች ተማሪዎች
ለሂሳብ ያላቸው አመለካከት፣ የፕሮቴስታንት ተማሪዎች አማኞች ለሂሳብ ያላቸው አመለካከት፣ ሙስሊም ተማሪዎች ለሂሳብ ትምህርት ያላቸው አመለካከት፣ ባህላዊ ሃይማኖት ተከታይ ሃይማኖት የላቸው ደግሞ ባህላዊ የሆነ እምነት ያላቸው ደግሞ አሉ። እነሱንም እንደዚሁ ለትምህርት ያላቸው አመለካከት ምን እንደሆነ መለየት ብንፈልግ ኢንተርምስ ኦፍ ይሄ ስትራታ ይባላል። ስለዚህ ምን እንደምናደርገው ማለት ነው ይሄንን ከእያንዳንዱ ተማሪዎችን ለይተን ሙስሊም ለብቻ፣ ኦርቶዶክስ ለብቻ፣ ፕሮቴስታንት ለብቻ፣ ባህላዊ እምነት ተከታዮች ለብቻ ከከፋፈልን በኋላ ከእያንዳንዱ የምንፈልገውን ያህል በዕጣ እንወስዳለን። ከኦርቶዶክስም ከፈለገ በፐርሰንት፣ ከሙስሊሙም፣ ከፕሮቴስታንትም፣ ከባህላዊ እምነት ተከታዮችም የምንፈልገውን ያህል ወስደን እነዛን በሙሉ በምርምር ውስጥ እናሳትፋቸዋለን። ብዙ ጊዜ ስንመርጣቸው ግን በዕጣ ነው። ከኦርቶዶክስ መካከል በዕጣ እንመርጣለን። እንደገና ደግሞ ከሙስሊሞችም እንደዚህ በዕጣ እንመርጣለን። ከሌሎችም እንደዚህ በዕጣ እንመርጥና የምርምሩ ተሳታፊ እናደርጋቸዋለን። ያ ከሆነ ስታቲፋይድ ሳምፕሊንግ ነው። ዓላማው የማቴማቲክስ የሂሳብ ትምህርት ላይ ተማሪዎች ያላቸው አመለካከት በሚከተሉት ሃይማኖታቸው ስናጠናማ ዲቴይል በጥልቀት ለማወቅ ስንፈልግ ነው። ይሄ ማለት በኋላ ምንድነው ሌላ ጥናት እናጠናለን። የሃይማኖት አይነትና በተማሪዎች የትምህርት አቀባበል ላይ ያለው ተጽዕኖ በዛ ይጠናል ማለት ነው። በዛ እግረ መንገድ ይጠናል። ሪሌሽን ሊሆን ይችላል። ለምሳሌ ሂጃብ ወይም ሂቃብ የሚባሉት ሙስሊም ሴት ተማሪዎች ለምሳሌ ተሸፋፍነው የሚማሩት ይሄ መሸፋፈን ከትምህርት አቀባበል ጋር ከተማሪዎች አካዳሚክ አቺቭመንት ጋር የሚያያይዘው ነገር ይኖራል ወይም የሚለው ነገር ለምሳሌ ሊጠና ይችላል። ስለዚህ ሂጃብ የሚለብሱ ሴት ተማሪዎች ለብቻ ተለይተው ሂጃብ የማይለብሱ ደግሞ ሙስሊም ሆኖ ሂጃብ የማይለብሱ ሴት ተማሪዎች ለብቻ ለይተው ለምሳሌ ውጤታቸው ማወዳደር ይቻላል። ወይ ደግሞ የሙስሊም ሴት ተማሪዎቹ በሙሉ ሙስሊም ያልሆኑትን ደግሞ ለብቻ አድርጎ ውጤታቸውን ሊያነጻጽር ይችላል። ይሄ ለብዙ ዓላማ ይጠቅማል ማለት ነው። እነዚህ ስትራቲፋይድ ሳምፕሊንግ የምንጠቀም ከሆነ ችግሩ በማህበረሰቡ በሚታወቅበት ስፔሲፊክ ባህል እንትኖቻቸው ጋር አያይዘን ለመረዳት ይጠቅመናል ማለት ነው። ለዚህ ነው ብዙ ጊዜ ስትራቲፋይድ ሳምፕሊንግ እንጠቀማለን። ብዙ ስፔሻሊ ለምሳሌ ከሃይማኖት ጋር በተያያዘ ከፖለቲካ ጋር በተያያዘ ሃይማኖትና ሌሎች የፖለቲካ ድርጅቶች የሚከተሏቸው የፖለቲካ አይዲዮሎጂዎች ኢምፓክት የሚፈጥር ከሆነ ማለት ችግር ውስጥ እሱ ጎልቶ የሚታይ ነገር መሆኑ ስናውቅ ስትራቲፋይድ ሳምፕሊንግ እንጠቀማለን። ለምሳሌ መንግስታችን አብይ እንትን ለምሳሌ እንግዲህ እኛ ሀገር ብዙም ፕሬዚደንሻል አይደለም። ፕሬዚደንሻል ምርጫ ለምሳሌ አሜሪካ ከፈለገች ማሸነፍ አሸንፋለች። ግን አሜሪካንን ትራምፕን የመረጠው ህዝብ በስትራቲፋይድ ሳምፕሊንግ ሜተድ ተጠቅሞ ማለት ነው። ስንት ኦርቶዶክሶች፣ ስንት ፕሮቴስታንት፣ ስንት ሙስሊሞች እንደመረጡት ማወቅ ይቻላል፣ ማጣት ይቻላል። ለምሳሌ ከሙስሊም የ20% መርጦታል፣ ከፕሮቴስታንት እየተባለ ማለት ነው። ይሄ ምንድነው? በዛ ረገድ የምንፈልገውን እውቀት ለማግኘት ነው። ለምሳሌ ለምንድን ነው ሙስሊሙ ለምን ሊመርጥ ቻለ፣ ለምንስ አልመረጠም የሚለው በኋላ ሌላ ጥናት እንዲጠና መንገድ ይፈጥርልናል ማለት ነው። ፕሮቴስታንት ለምን መረጡ? ብዙ ፕሮቴስታንቶች መርጦ 20% ዋይ ወይ ደግሞ ፕሮቴስታንቱ ላይ መርጦ ይችላል፣ አይታወቅም። እኒያው ስትራቲፋይድ ሳምፕሊንግ የሚጠቅመው ለምንድን ነው? ሳምፕሊንግ ታርጌት ፖፑሌሽን ውስጥ ያሉት ማህበረሰቦች in terms of their identity
ከችግሩ ጋር ያላቸው ዝምድና ምን እንደሆነ በደንብ አድርገን ለመረዳት የሚያስችል ስለሆነ ነው ስትራቲፋይድ ሳምፕሊንግ የምንጠቀመው ማለት ነው። ሌላው ብዙ ጊዜ ግን ሶሻል ሪሰርች ላይ የምንጠቀመው ደግሞ ይሄ ራንደም ሳምፕሊንግ ቴክኒክ ነው። ብዙ ጊዜ ራንደም ማለት ነው። ራንደም ማለት ሁሉም ታርጌት ፖፑሌሽን ከተለየ በኋላ ለምርምራችን የምናሳትፋቸው ሰዎች የተለየ ክራይቴሪያ ሳናወጣ እኩል እድል በመስጠት ማለት ነው። እኩል እድል እኩል ቻንስ በመስጠት ያልተመረጠው በቻንስ ነው እንጂ በክራይቴሪያ አይደለም ማለት ነው። ያ ከሆነ ራንደም ሳምፕሊንግ ቴክኒክ ለምሳሌ ሎተሪ፣ እቁብ ለምሳሌ ወረቀት ጠቅልለን ነው እቁብ የሚወጣው። ስለዚህ ማንም ሰው ወረቀት ጠቅልሎ እቁቡ ሲወጣ አድሮ ተደርጎብኛል ለኔ መውጣት ነበረበት ማለት አይችልም። እድሌ ነው ብሎ ይተዋል ማለት ነው። ያስ ራንደም ሳምፕሊንግ ቴክኒክ እንለዋለን። ብዙ ጊዜ ፖፑሌሽናችን አነስተኛ ከሆነ አብዛኛው ጊዜ ይሄን እንጠቀማለን። ወይ ደግሞ ናሙናችን አነስተኛ ከሆነ ሲምፕል ራንደም ሳምፕሊንግ ቴክኒክ እንጠቀማለን። ሌላው ሲምፕል ራንደም ሳምፕሊንግ ውስጥ ስትራቲፋይድ ሳይሆን ምንድነው ሲስተማቲክ የሚባለው ነው። ሲስተማቲክ የፕሮብድ ሳምፕሊንግ አካል ሆኖ ከዚህ ከራንደም ሳምፕሊንግ ወይ ደግሞ ከእጣ ከሎተሪ የሚለየው ምንድነው? ሲስተማቲክ ነው የሚለው። ሲስተማቲክ ማለት መጀመሪያ ናሙናችንን ገስ እናደርጋለን። ስንት እንደሚያስፈልገን ናሙናችን መጀመሪያ ማወቅ አለብን። 300 400 ነው 200 ናሙናችንን መጀመሪያ ቁጥሩን እናውቃለን። ቁጥሩን ካወቅን በኋላ ግን ማን ነው የሚሳተፈው? እነማን ናቸው የሚሳተፉት? ቁጥሩ ታውቋል። ለምሳሌ 300 ሰው ከሆነ የምንፈልገው 300 ሰው እንዴት ነው የምንመርጠው ነው። 300 ሰው እንዴት ይመረጣል የሚለው ሲስተማቲክ ሳምፕሊንግ ቴክኒክ እንጠቀማለን። እሱም ምንድነው የምናደርገው? ኬ የምትባላለች ኬስ ኬ ማለት ወይም ኤንን በሉት ኬ ማለት the whole population ታርጌት ፖፑሌሽኑ ሲካፈል ለፈለግነው ናሙና ብዛት። ለምሳሌ ናሙናችን 300 የምንፈልገው ብለናል። ናሙናችን 300 ሰው ነው። ነገር ግን 300 ሰው እንዴት እንመርጠው? እነማን ናቸው እነዚህ 300 ሰዎች የሚለውን ነው። 300 ሰዎች እነማን እንደሆነ ለመምረጥ አጠቃላይ ፖፑሌሽን ለምሳሌ 2000 ፖፑሌሽን 2000 ከሆኑ የምፈልገው ደግሞ 500 ናሙና የምፈልገው 500 ከሆነ ከፈለኩም ከፍ ላደርግም እችላለሁ። 500 ከሆነ እነዚህ 500ዎቹ እነማን ናቸው ብዬ ለመለየት 2000 ፖፑሌሽን ሲካፈል 500 ናሙና ላለው። ለምሳሌ 2000 ሲካፈል 500 ስንት ይሆናል? አራት ስንት ይሆናል? አራት 2000 ሲካፈል ለ400 ለ500 ስንት ነው? አራት። በጣም ጥሩ አራት። አሁን ከእነዚህን 2000 ግን 2000 ሰዎች ስማቸው መዘርዘር አለበት። 2000 ከ1 እስከ 2000 ይዘረዘራል። ከ1 እስከ 2000 ከ1 እስከ 2000 ተዘርዝሮ ስማቸው መጻፍ አለበት። 2000ኛ ሳምሶን ከበደ ነው። ኦኬ አሁን 2000 ለ400 4 ከሆነ ከአንድ እስከ 4 ላይ እነሳለሁ። 1 2 3 4 አሁን ኢንተርቫሉ 4 ስለሆነ ማለት ነው። ከ4 እነሳና 4 እየቆጠርኩ ቁጥር አነሳለሁ። ለምሳሌ ከ4 ላይ 4 ሲጨምር ስንት ይሆናል? 8 ይሆናል። 8ኛው ሰው ይመረጣል።
እንደገና 8 ላይ 4 ሲጨምር ስንተኛ ይመረጣል? 12 12ኛ ይመረጣል። እንደገና 12ኛ ላይ 4 ጨምራለሁ። ዊልዱ 4 ነው ምን ጊዜ እንደዛ ያልኩ እስከ ስንት ድረስ እጽፋለሁ? እስከ 2500 ሰው እስክናገኝ ድረስ ከ2000 ማለት ነው። አዎ 500 እስኪሞላ ድረስ ይቀጥላል። ዊልዱ 4 ነው ማለት ነው። 4 ላይ 1 2 3 4 1 2 3 4 እያልኩ እየዘለልኩ 4 ሰው እየዘለልኩ አራተኛ የሚያልፍበትን ሰው እመዘግባለሁ። 500 እስኪሞላልኝ ማለት ነው። 200 ከሆነ የምፈልገው ሳምፕል 200 ከሆነ 2000 ሲካፈል ለ200 ስንት ነው? 10 በጣም ጥሩ። አሁን ኬ ያቺ ኬ ዊድዟ 10 ነች ማለት ነው። 2000 ሲካፈል ለ210 ነው። አሁን ከላይ 2000 ሰው ተዘርዝሯል። 1 2 3 ቦታ ጽፈዋል። በጣም ጥሩ። እስከ 2000 ድረስ ከ1 እስከ 10 ቁጥርና 10 ላይ መነሻ አደርጋለሁ። 10 ላይ 10ኛው ሰው ወስዳለሁ። 10ኛው ሰው ቀጥሎ የምወስደው ስንተኛው ሰው ነው? 20ኛው ሰው ነው። 20ኛው ሰው 10 ጨምሬ ቀጥሎ ስንተኛውን ወስዳለሁ? 30ኛ ቀጥሎ 40ኛ እያለ እስከ ስንት? እስኪሞላ ድረስ እነዛን ሰዎች ስማቸውን ጽፌ የምርምሬ ተሳታፊ ያደርጋቸዋለሁ። እንደዛ ይሄ ሲስተማቲክ ሳምፕሊንግ ይባላል። ስለዚህ ፎርሙላው ፖፑሌሽን ሲካፈል ለናሙና ማለት ነው። ስለዚህ እሱ ምንድነው? ናሙናዬን ካወቅኩ በኋላ ነው። ከዛ በኋላ እነማን እንደሆኑ ለይቶ ለማወቅ ሲስተማቲክ ሳምፕል እንጠቀማለን ማለት ነው። ምናልባት ቲቸር እዚህ ጋር እሺ ጥያቄ እቺ ኤንዝ ነምበሯ ማርጂኗን ካገኘን በኋላ የመጀመሪያ መነሻ ቁጥራችንን 10 ከሆነ ከ1 እስከ 10 ውስጥ ያሉት ወይም 4 ከሆነ ከ1 እስከ 4 ያሉትን አንድ ቁጥር ራንደምሊ እንወስዳለን። ብዙ ጊዜ እኛ ስንሰራና ግራውንድ ላይ ብለን ምናልባት የሆነ ሰው ቁጥር እንዲጠራልን እናደርጋለን። ወይ ገንዘብ ምናምን ላይ የሆነች ቁጥር ካለች ያችን አንድ ሰው ራንደምሊ እንዲያደርግልን አድርገን በዛች ማርጂንም እንሄዳለን እና ሜቢ ደግሞ ከዛች ቁጥር ከፍ ካለብን ሳምፕሊንጓ እንዳያሳጣን ደግሞ ጥንቃቄ የሚያስፈልጋልና መነሻዋን እንዲነግረን ፈልጌ። ብዙ ጊዜ ምንድነው ኦርደር በመጀመሪያ በኦርደር መጻፍ ነው። 1 2 3 እያልን በሆል ሰዎችን መመዝገብ አለባቸው። ምክንያቱም ካልመዘገብናቸው አይሆንም። ከየት እንነሳ ለሚለው መጀመሪያ ከ1 እስከ ያቺ ዊልዟ ኬን ካልኩሌት ያደርጋል። ዊልዟ 20 ከሆነች ከ1 እስከ 20 ቆጥረን 20ኛው ጋር እንነሳለን። ዊልዙ 40 ከሆነ ከ40 ጋር እንነሳለን። ዝም ብለን አንዳንድ ጊዜ ከመሃልም የሚነሱ አሉ። ግን እሱ በያዝነት እንዳይፈጥር ነው። አድሏዊ አመራረጥ እንዳይፈጥርብን መጀመሪያ ከላይ ከ1 እስከ 10 በቃ 1 እስከ 10 ላይ 10ኛውን እንመርጣለን። ከዛ በኋላ እያለ እስከ 10 እያለ እንሄዳለን። ስለዚህ ኦልሞስት ምንም አድሎ አይኖርም ማለት ነው በዚህ አመራረጣችን። ምናልባት አንተ ያልከውም እኔ ትክክል ይመስለኛል። ምናልባት እኛ ብዙ ጊዜ የምንጠቀመው ኤ ስለሆነ ማለት ነው። ስለዚህ ብዙም ችግር ያለ አይመስለኝም። እኔው ፎርሙላው ዋናው ፎርሙላውን በዛ መልክ ማወቅ ጥሩ ነው። ግን ብዙ ጊዜ ሲስተማቲክ ሳምፕሊንግ የምንጠቀመው ያው ላርጅ ፖፑሌሽን ሲሆን ነው። ሳምፕል ሳይዙ ከፍ ያለ ሲሆን ነው እንጂ ብዙ ጊዜ የሚመረጠው እሱ የራሱ ችግር ስላለው ይሄ የሎተሪ ታይፑ ነው፣ የእጣ አይነቱ ሲምፕል ራንደም ሳምፕሊንግ ቴክኒክ። እሱ ብዙ ጊዜ ለሁሉም እኩል ቻንስ ስለሚሰጥ ጀነራላይዝ ለማድረግም ከስታቲፋይ ሳምፕሊንግ ይልቅ
ሲምፕል ራንደም ሳምፕሊንግ የሎተሪ ታይፑ ይመረጣል። እሱ ግን ፖፑሌሽኑ ወይ ደግሞ ሳምፕሊንግ ሳይዙ ዝቅተኛ ከሆነ ብቻ ነው። በጣም ከፍተኛ ከሆነ ስለሚያስቸግር ማለት። ስለዚህ በዛ ጊዜ ስትራቲፋይ ሳምፕሊንግ እንጠቀማለን። ለምሳሌ 2000 ሰዎች እጣ ጠቅልለን የ2000 ሰው እጣ ጠቅልሎ እጣ ማውጣት በጣም ከባድ ነው። ስለዚህ የ2000 ሰው እጣ ከመጠቅለል 2000 ሰው ኦርደር ተጽፎ በዚህ በሲስተማቲክ ሳምፕሊንግ ቴክኒክ መምረጡ ይመረጣል ማለት ነው። መልሼልህ ከሆነ ነው ወይስ ምናልባት ግልጽ አልገባኝ ይሆን ጥያቄው? አይ በቃ አግኝቼዋለሁ። ታንክ ዩ። ኦኬ አዎ። ሌላው እንግዲህ የነን ፕሮባብሊ ሳምፕሊንግ ነው። ነን ፕሮባብሊ ሳምፕሊንግ ይሄ ቅድም እንደተባለው ዘፈቀደ ሳይሆን ተመራማሪው በዓላማ ላይ በተለይ ዓላማ ተኮር መረጃ ይሰጡኛል፣ በቂ መረጃ ይሰጡኛል ብሎ ያመናቸውን ሰዎች ወይም ደግሞ ፌኖሜና ኢቨንት ዋትኤቨር ኢት ኢዝ በምርምሩ ውስጥ የሚያካትት ከሆነ ያ ነን ፕሮባቢሊቲ ሳምፕሊንግ ይባላል። ይሄ ብዙ ጊዜ ለኳሊቴቲቭ ሪሰርች የምንጠቀመው ነው። ለምሳሌ ይሄ ደግሞ ምንድነው ጀነራላይዝ ለማይደረግ ነው። ለፖፑሌሽኑ በነን ፕሮባቢሊቲ ሳምፕሊንግ ቴክኒክስ የመረጥነውን እና በምርምራችሁ ያሳተፍናቸውን ሰዎች በእነሱ ላይ ያየነው ባህሪ እነሱ ከወጡበት ማህበረሰብ ወይ ደግሞ ታርጌት ፖፑሌሽን ጀነራላይዝ አናደርግም፣ ግን ኢምፕሊኬሽን እንዳለው ኢምፕሊኬሽን እንጽፋለን። ኢምፕሊኬሽኑን ከጻፍን በኋላ ለኳንቲቴቲቭ ምርምር የሆነ እንትን እንተዋለን። ኳንቲቴቲቭ ምርምር ጥናት የሆነ አንድ ነገር ትተንራል፣ ያ ኢምፕሊኬሽን ይባላል። ስለዚህ ከዛ ተነስተው ከኳሊቴቲቭ ምርምር ውጤት ተነስተው ኳንቲቴቲቭ ሪሰርችስ ሊያጠኑ ይችላሉ ማለት ነው። ለምሳሌ የኳሊቴቲቭ ፋይንዲንግ እነዚህ ጭብጦች በኋላ ይወሰዱና ወደ ሪሰርች ኮስችን ይቀየራሉ። ወደ ኮስችነስ ቱልስ እንቀይራቸውና ዳታ እንሰበስባለን ለኳንቲቴቲቭ ሪሰርች ማለት ነው። ስለዚህ የኳሊቴቲቭ ሪሰርች ፋይንዲንግ ምንጊዜም ኢምፕሊኬሽኑ ይጻፋል እንጂ ጀነራላይዝ አናደርግም ማለት ነው። ያው ግን ለኳንቲቴቲቭ ሪሰርች ምርምር መነሻ ይሆናል። ጥሩ ነው። ብዙ ጊዜ ኳሊቴቲቭ ሪሰርች የምናጠናው አንድን ፌኖሜና ችግሩ ከታየ በኋላ ያን ችግር በጥልቀት ለማወቅ ነው። ችግሩን በጥልቀት ኳንቲቴቲቭ ብዙ ጊዜ ችግሩን ፕሮብሌም በጥልቀት እንድናጠና አይረዳንም። ኳንቲቴቲቭ ዲስክሪፕቲቭ ነው፣ ብዙ ጊዜ ሪሌሽንሺፕ ነው የሚያሳየን። ነገር ግን ለምሳሌ ቲዮሪ ጀነሬት ለማድረግ ግራውንድ ቲዮሪ ጀነሬት ለማድረግ ለምሳሌ የሚጠቅማን ኳሊቴቲቭ ስቴዲ ነው። ነገሮችን በጥልቀት ስሩ ኦብዘርቬሽን መረጃ ሰብስበን የሰበሰብነው መረጃ ባህሪ በደንብ ኦርጋናይዝ አድርገን ከጻፍን ቲዮሪ እናደርጋለን። ያ ቲዮሪ ግራውንድ ቲዮሪ ይባላል። አንዱ የግራውንድ ቲዮሪ አንዱ የራሱ የኳሊቴቲቭ ሪሰርች ማለት ነው። ስለዚህ የምንጠቀማቸው ነን ፕሮባቢሊቲ ሳምፕሊንግ ናቸው። ከነዚህ ለምሳሌ አንዱ በዋን የሚታወቀው ፐርፐሲቭ ነው። ፐርፐሲቭ ሳምፕሊንግ ቴክኒክ። ፐርፐሲቭ ማለት ዓላማ ተኮር ተመራማሪው እነዚህ ሰዎች ናቸው ሪች ኢን ኢንፎርሜሽን በመረጃ ሪች ናቸው፣ የበለጸጉ ናቸው፣ እነዚህ ናቸው፣ ልምድ አላቸው፣ ኤክስፒሪየንስ አላቸው፣ እውቀት አላቸው። ስለዚህ ሊል ይችላል። ለምሳሌ በልምድ ሊሆን ይችላል፣ በእውቀት ሊሆን ይችላል። ትንሽ ኳሊፊኬሽን የሚፈልገው መረጃ ቲክ የሆነ መረጃ ለመሰብሰብ ምቹ ይሆኑልኛ ብሎ ያስበውን ታርጌት ፖፑሌሽን ወይ ደግሞ ሳምፕሊንግ የሚመርጥ ከሆነ ዛትስ ኮልድ ፐርፐሲቭ ሳምፕሊንግ እንለዋለን። አንዱ የኳሊቴቲቭ ሳምፕሊንግ ስትራቴጂ ነው። ሁለተኛው ኮንቬኒየንስ ሳምፕሊንግ ስትራቴጂ ይባላል። ኮንቬኒየንስ በነን ፕሮባቢሊቲ ማለት ኮንቬኒየንስ ማለት ተመራማሪው ያገኘውን በሙሉ ማለት ነው። ያገኘውን በአካባቢ ያገኘውን በሙሉ ምርምሩ ውስጥ ያካትታል። ያ ኮንቬኒየንስ ሳምፕሊንግ ይባላል። ወይ ደግሞ
ምርምሩ ይመቸኛል ብሎ ያሰበው ማለት ነው ብሎ ብዙ ጊዜ ግን ያገኘውን ብቻ መረጃ ይሰጡኛል ብሎ ያገኘው ሰው ብቻ የሚያካትት ከሆነ ኮንቬኒየንስ ወይ ደግሞ አክሰስ ስም አላቸው ብቻ ብዙ ጊዜ ኮንቬኒየንስ ሳምፕሊንግ ቴክኒክ እንላቸዋለን። ምናልባት እንዳልሳሳት እንትኑን ማቴሪያል ታነቡታላችሁ እናንተ። ስለዚህ ለምሳሌ በአንድ ትምህርት ቤት ውስጥ ያሉ እንበል በክለቦች ውስጥ የሚሳተፉ በትምህርት ቤት ክለብ ውስጥ የሚሳተፉ ተማሪዎች የሚመጡትን የክለብ አይነት ምን እንደሆነ ማጥራት የፈለገ ሰው ያገኙ ክለብ ውስጥ ያገኘ ተማሪዎችን ብቻ ታርጌት ፖፑሌሽኑ በትክክል አይታወቅም። ያገኙ ተማሪዎችን ብቻ ኢንተርቪው አድርጎ ዳታ ከሰበሰበ ያ ኮንቬኒየንስ ሳምፕሊንግ ቴክኒክ ይባላል። ዊክ ነው ግን ያው አንዱ አይነት ነው። ሌላው አይነት የምንሰበስበው የኳሊቴቲቭ ማለት ነው ስኖቦል ይባላል። ስኖቦል በጣም ጥሩ ነው። እሱ በጣም ኤንጂኦዎች ስፔሻሊ ይጠቀሙበታል። የቴዎሎጂሻን ተመራማሪዎችን በጣም ይጠቀሙበታል። ስኖቦል ማለት ለምሳሌ ብዙ ጊዜ አሁን ኤችአይቪ/ኤድስ አካባቢ ላይ ሰዎች የነሱን መረጃ ሰዎች ሊሰሙባቸው የማይፈልጉ በጣም የተሰወረ ችግር ማለት ነው። ማህበረሰብ ውስጥ ያለ ስውር ችግሮችን ለምሳሌ ማጣት ስንፈልግ መጀመሪያ ችግሩ ያለበት አንድ ሰው ወይ ሁለት ሰው አይደንቲፋይ ለማድረግ እንሞክራለን። ችግሩ ያለበት ሰው አንድ ሰው ሁለት ሰው ከታወቀ በኋላ እነዛ ሰዎች ኢንተርቪው ካደረግን በኋላ እነሱ የሚያውቁት ሌላ ሰው እንደዚህ ተመሳሳይ ችግር ያለበት ለምሳሌ ኤችአይቪ/ኤድስ ከሆነ ሌላ ኤችአይቪ/ኤድስ ኬረርስ ኤችአይቪ ኬረርስ እነማን እንደሆኑ ታውቃቸዋለህ ወይ ታውቂያቸዋለሽ ወይ? ይሄ በሚስጥር የሚያዝ ነው። አላማው እናንተን ለመጥቀም ነው ወይ ደግሞ መድኃኒት ልታገኙ ለማድረግ ነው ሊባል ይችላል። ስለዚህ እነዛ ሰዎች ይጠቁማሉ። እነገሌ የሚባሉ ሰዎችም አሉ ብሎ ይጠቁማሉ። በነዛ ጥቆማ መሰረት እነዛ ሰዎች ፈልጎ ያገኛል። እነሱንም ልክ እንደዚሁ በተመሳሳይ ኢንተርቪው ያደርጋቸዋል። እነሱንም እናንተስ የምታውቁት ሰው አላችሁ ወይ ኤችአይቪ ኬሪየር የሆነ? አዎ የምናውቋቸው እነማን ናቸው? በዚህ አይነት ኬዝ መረጃ የሚሰበሰብ ከሆነ ይሄ ስኖቦል ሳምፕሊንግ ቴክኒክ ይባላል። ኳሊቴቲቭ ስቴዲ ማለት ነው። ስለዚህ ሌላ የኮታ ሳምፕሊንግ አለ። ይሄ የምንፈልጋቸው ኮታ እስኪሞላ ድረስ ሰዎችን በምርምራችን ውስጥ ማሳተፍ ነው። አንደኛ ከስብጥርም ሊሆን ይችላል። ከስብጥርም ከእያንዳንዱ ሰብ ግሩፕ ውስጥ የምንፈልጋቸው ሰዎች እስከሚካተቱ ድረስ ሰዎች የምንመጥ ከሆነ ያ ኮታ ሳምፕሊንግ ቴክኒክ ይባላል። ይሄ እንግዲህ የነን ፕሮባቢሊቲ ሳምፕሊንግ አይነቱ ናቸው። ሌሎችም ይኖራሉ። እንግዲህ አዳዲስ በምርምር ደግሞ አሁን አንዳንድ የሚጨመሩም አይጠፉም። ስለዚህ እናንተ ማቴሪያል ላይ አለላችሁ። እሱም ካነበባችሁ ይበቃችኋል። ብዙም አስፈላጊ አይደለም። ይሄ አሳች ብዙም አይደለም። ስለዚህ ሁለቱን አይነት የኳሊቴቲቭ ሳምፕሊንግ ቴክኒክ እንደምጠቀመው የኳንቲቴቲቭ ምንድን ነው የሚለው ነገር አሁን ግንዛቤ አግኝታችኋል። ቅድም እናንተም በደንብ አድርጋችሁ ስለገለጻችሁ ማለት ነው። ዲስ ኦል አባውት ሳምፕሊንግ ስትራቴጂ። ስለዚህ ለሚቀጥለው ሳምንት ስለ ፕሮፖዛል ራይቲንግ አብረን ትማራላችሁ። ስለ ፕሮፖዛል ራይቲንግ ይሄ ሲባል እንግዲህ እንዴት ፕሮብሌም አይደንቲፋይ እንደምታደርጉ፣ እንዴት ታይትል እንደምጽፉ፣ ባክግራውንድ እንዴት እንደምጽፉ፣ ሪሰርች ፕሮብሌም ኦር ስቴትመንት ኦፍ ሪሰርች ፕሮብሌም እንዴት እንደምጽፉ፣ ሊትሬቸር ሪቪው እንዴት እንደምታደርጉ፣ እንዴት ኦርጋናይዝ እንደምታደርጉ። ሊትሬቸር ሪቪው ማለት ስለ ችግራችሁ ስለምታጠኑ ችግር የሚያወሩ ጥናቶች፣ መጽሐፍቶች ሊሆኑ ይችላሉ፣ ቲዎሪዎች ሊሆኑ ይችላሉ።
እነዛን እንዴት አድርገን ኦርጋናይዝ እንዴት እንደምናደርግ እሱን ታያላችሁ። ከዛ ሪሰርች ሜተድስ እንዴት አድርገን እንደምንጽፍ በፕሮፖዛል ስቴጅ ላይ ማለት ነው። ዳታ ኮሌክሽን ስትራቴጂ እንዴት አድርገን እንደምንገልጽ በፕሮፖዛል ይሄንን ሳምንት እንማራለን። አሳይመንት የምሰጣችሁ የሚጻፍ ሳይሆን ሪዲንግ አሳይመንት እንሰጣችሁ። ሪዲንግ አሳይመንት ምንድነው? ጉግል ውስጥ ገብታችሁ ሊሆን ይችላል የሰጧችሁ ማቴሪያል ስለ ሪሰርች ፕሮፖዛል ራይቲንግ የሚለውን ታነባላችሁ። ሪሰርች ፕሮፖዛል ራይቲንግ and what are parts of research proposal, what are parts or components of research proposal ይሄ በደንብ አድርጋችሁ አንብባችሁ ትመጣላችሁ። ሳምንት ዲስከስ እናደርግ በደንብ ይገባችኋል ማለት ነው። ከዛ በኋላ የሚቀጥለው ወዳኛው ሳምንት ላይ ተርም ፔፐር መስራት ጀምራላችሁ ማለት ነው። የመጀመሪያ ፕሮፖዛል ትጽፋላችሁ። ከዛ በኋላ ፕሮፖዛሉን ደግሞ ወደ መተግበር ስራ ትገባላችሁ ማለት ነው። በዛ መሰረት እንግዲህ በማስተርስ ቴሲሳችሁ ላይ ያለምን ችግር ፕሮብሌም ታይትል መርጣችሁ ቴሲስ መመረቂያ ቴሲሳችሁን የምትጽፉ ትሆናላችሁ ማለት ያለምንም ችግር ማለት ነው። ኦኬ ለዛሬ በቃችኋል። ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ምናልባት ግልጽ ያሉ ነገር ካለ ካልሆነ ጸሎት እንጨርሳለን። ጥያቄ ያላችሁ? የለም ጥያቄ? ኦኬ ጥያቄ ከሌለ እንግዲህ ፒተር አጭር ጸሎት ጸልይና ፕሮግራማችንን እንጨርሳለን። ጥያቄ ከሌለ እሺ እንጸልያለን። ይሰማል ድምጼ? ይሰማል። ፒተር እሺ አምላካችን ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስለሰጠህን ስለዚህ ጊዜ እናመሰግንሃለን። አሜን። በእድሜያችን ላይ ይህንን ቀን ጨምረህ ደግሞ በቤትህ ስንኖር አውቀን ራሳችንንም እንድንጠቅም ከመንግስትህ ወደ መንግስትህ ክብር እንድንቀርብ ሌሎችንም እንድናቀርብ እድል የሆነ ትምህርት ስለሰጠህን እናመሰግንሃለን። አሜን። ዛሬ ደግሞ በቤተ ክርስቲያን በመንፈሳዊው ዓለም የሚታዩ ችግሮችን እንዴት በጥናት መፍታት እንዳለብን በዚህ የምርምር ጥናት ዝግጅት ክፍል ትምህርት እየረዳህን ስላለ እያስተማርከን ስላለ በኢየሱስ ስም ክብር ላንተ ይሁን። አሜን። አስተማሪን ስለ ዶክተር እጅግ አድርገን እናመሰግንሃለን። ጤናቸውን አብዝተህ እንድትጠብቅ በነገር ሁሉ ከእርሳቸውና ከቤተሰባቸው ጋር እንድትሆን መከናወን እንድትሰጣቸው በኢየሱስ ክርስቶስ ስም እንጸልያለን። አሜን። የተማርነውንም እኛን በምናደርጋቸው ነገሮች ሁሉ ለመንግስትህ ጥቅም ለቤትህ እግዚአብሔር ሆይ መስፋት ለህዝብህ መብዛት ላንተ ክብር የሚሆንን ነገር ማድረግ እንድንችል እንድትረዳን እንጸልያለን። አሜን። በሁሉ በመውጣት መግባት ከኛ ጋር እንድትሆን ነገሮቻችን የሰሉና የተከናወኑ እንዲሆኑ አንተ በፊታችን እንድትቀድም በኢየሱስ ስም እንጸልያለን። አሜን። ይህንን የሚጠላክፉ በኢየሱስ ክርስቶስ ስም የተመታ ይሁን። አሜን። በሰላም አሳድረን። ተመስገን በኢየሱስ ክርስቶስ ስም። አሜን። ፒተር